ሄሎ ቴዲ፣ ምን ነህ ነው? በሰላም ነው? ምንድነው የተፈጠረው? ቆይ የት ጠፍተህ ነው? መሲ ወደ ቤት ስመጣ እኮ አጣሁሽ። እንዴ እየቀለድክ ነው ወይስ የምርህን ነው? እስከ ዛሬ ድረስ እዛ ቤት ብቻዬን እንድቀመጥ ፈልገህ ነበር እንዴ? እና የት ሄድሽ የኔ ሚስት? ትተሽው ወደ መጣሽው ቤት ተመለሽ? አዎ ቴዲ፣ እኔ ምን አማራጭ አለኝ ብለህ ነው? ቆይ የት ጠፍተህ ነው? እኔ እኮ በጣም ተጨነኩኝ። ማንነታቸውን የማላቃቸው ሰዎች ናቸው የጎዱኝ። ይቅር በይኝ የኔ ሚስት። እና አሁን የት ነሽ? ቴዲ፣ እናቴ ጠፋችብኝ። እባክህ አገኝልኝ። ያቺ የተረገመች እናቴን አገተቻት። ከዛ የሆነ ወረቀት አስፈረመችኝ። እኔ ስፈርምላት ወዲያው የምትለቃት መስሎኝ ነበር፣ ግን እስካሁን ድረስ አልለቀቀቻትም። በጣም ጨንቆኛል። ሄለና ተያዘቻት? ይቺ የተረገመች? አዎ እባክህን ቴዲ፣ እናቴን በሆነ መንገድ አገኝልኝ። ይሄ እኮ ላንተ ከባድ አይሆንም፣ እባክህን። እሺ፣ ቶሎ ወጥተሽ ወደ እኔ ነይ። ቶሎ በይ። እሺ፣ አሁን ነው የምመጣው። እጠብቅሻለሁ የኔ ሚስት። ተመስገን፣ በመጨረሻም ስልኩ ሰራ። ቴዲ እኮ ስልኩ ሰራ። አሁን ደውለልኝ፣ ወደሱ ልሄድ ነው። ደግሞ እናቴን ማገኝልሻለሁ ብሎኛል። የምርሽ ነው እህቴ? አዎ የምሬን ነው። በቃ ብርሽ ልምጣ እንዴ? ምን ታሪክ ነው ደግሞ አንቺ የምትመጪው? ወይ ለካ ባልሽ ጋር ነው የምትሄጂው። በቃ ቶሎ ሂጂ። እሺ። ምን ማለት ነው አንተ? እኔ ደግሞ ለምን ብዬ ነው የማሳግታት እንዴ? ስርዓት ይኖር አንተ ልጅ። እየጠየቅኩሽ ያሉት በጣም እርግጠኛ መሆንበትን ነገር ነው። ስለዚህ ስርዓትሽን ይዘሽ መልሽ። እኔ ምንም የማውቀው ነገር የለም። እንዲህ ብለህ መጠየቅህ ራሱ ንቀትና ድፍረት ነው። በጣም ባለጌ ልጅ ነህ አንተ። እኔ እኮ እናትህ ነኝ። የጠየቅኩሽ ጥያቄ ከእናትነት ጋር ምንም የሚያገናኘው ነገር የለም። ብዙ ነገር ውስጥ እንዳለሽበት ከረፈደም ቢሆን ገብቶኛል። ስለዚህ ልከራከርሽ አይደለም የመጣሁት። እሱን እዛ ሄደሽ ስትናዘዢ እውነቱን ታውጪዋለሽ። እጄ ላይ ያለው ማስረጃ በጣም ብዙ ነው። ስለዚህ አንድ ነገር መልሽልኝ። ቆይ አንተ ልጅ ስለምንድን ነው የምታወራው? ታመምክ እንዴ? እረፊ። ማስረጃ አለኝ እያልኩሽ ነው። ኑኑ ምን እንዳደረገችሽ አላውቅም፣ ግን አሳግተሻል። እሱ ሳያንስሽ ደግሞ ሐሰተኛ የምርመራ ውጤት አሳይተሽ ሸውርሻት። ቆይ አንቺ ማንሽ እንደዚህ የምታደርጊው? ማን ነው መብቱን የሰጠሽ? ለምንድን ነው ሰው ፊት መልአክ መስለሽ የምትታየው? አንደኛው ጥፋትሽ ደግሞ ሌላ የተደበቀ ጥፋትሽን ይዞት ይወጣ ነው። በምንድን ነው እንደዚህ ተማምከው? በጣም እየተንጣጣ ነው ታውቋል። እንዴትም ቦምብ ያንስ ነው። ስሚ፣ እንደዚህ የተሽለኮልክሽ ከፖሊስ እየተደበቅሽ ህይወት አይቀጥልም። እንደማታመልጭ ወቂ። አንድ ነገር ልቤ እየነገረኝ ነው። ምንድነው? እባክህ ልቤ ነገረ አይንዬ አንቺ ጋር ናት አይደል? ከዚህ ሁሉ ችግር ልትተርፊ የምትችይው እውነቱን ስትናገሪ ብቻ ነው። ቆይ የምን እውነት? ስለምን አይንዬን የምታወራው? አልገባኝም። ተይ እባክሽ። ከፊትሽ ያለው ልጅ ህፃን ልጅ አይደለም። ሁሉንም ነገር ጊዜ የሚፈታው ይሆናል። አሁን አስቸኳይ ነገር አይንዬ ናት። ከያዝሻት ልቀቂያት። አሊያ ግን አሊያ ምን? ቆይ ምን ልታደርገኝ ነው እንዴ? ያሉኝን ማስረጃዎች በሙሉ ይዤ ወደ ፖሊስ ሄዳለሁ። አታስቀኝ እባክህ። ብትሄድም ምንም አታመጣም። እሺ እንደፈለግሽ። ስሚ፣ እሷ ናት ይሄንን ያደረገችው አይደለም። አንቺ ብቻ በምልሽ ሰዓት ልቀቂያት። አሊያ ግን እመኚ፣ ያለሽበት ድረስ ፖሊስ ይመጣል። እየዋሸው እንዳልሆነ ደግሞ እርግጠኛ ነኝ። ይንከፍ ደህና ነህ? እንዴት ፊት ምን ሆነ ነው? መሲ ምንም አይደለም። እስኪ ትንሽ ነው፣ አትንኪው፣ ያማል። እሺ ወይኔ በፈጣሪ ቴዲ፣ ምንድነው የሆንከው? ማን እንደዚህ ያደረገ? ማን ነው? ማን እንደዚህ እንዳደረገኝ ብነግርሽስ ምን ታደርጊያለሽ? የኔ ውድ ያው ስለጨነቀኝ ነው። ያቺ ተረገመች ሄለነች አይደል እንደዚህ ያደረገችክ? ናት አይደል ቴዲ? ናት። ይኸውልሽ መሲ፣ ማን እንደዚህ እንዳደረገኝ እኔም አላውቅም። ብቻውን ደህና ሆኜ አንቺን ማግኘቴ ነው። በጣም ነበር የናፈቅሽኝ። እኔ አሁን ደስ እና ቆይ
እናቴን ታገኝልኛለህ ቴዲ? ወይስ እንግዲህ የምችለውን ነገር በሙሉ አድርጌ ለማግኘት እሞክራለሁ። የኔ ሚስት አንቺ አታስቢ እሺ። እኔ የምልሽ መስዬ ለሄለን ኤልሹ ልጇ እንዳልሆነች ነገርሻት እንዴ? አዎ፣ ግን ነገሩን ያመነችበት አይመስለኝም። ሰምታ ዝም ያለች። ታዩ ዲኤንኤ አስመርምረን ወረቀቱን በእጇ ትሰጫታለሽ። እንደ ጉዳችሽ ማቀርም ትበቀያታለሽ። እሺ እንደዛ ይሻላል። ቆይ ግን ቴዲ አንተ እንዴት ነው ልታውቅ የቻልከው? እሷ ሳታውቅ አንተ እንዴት አወቅ? እንዴት ነው እርግጠኛ መሆን የቻልከው? ይኸውልሽ መስዬ እሱን ሌላ ጊዜ አብራራልሻለሁ። እሺ ብቻ እውነታው ግን እንደዚህ ነው። እሺ በቃ እንሂድ አይደል? ወዴት? ወደ ቤታችን ነው። አንተ ካለህ እኮ ሄዳለሁኝ። እኔ ብቻዬን ስለሆንኩኝ ፈርቼ ነው የተውኩት። ደግሞ የማስፈራሪያ ወረቀት ስለደረሰኝ ነው ቶሎ ርጬ ወጣሁት። እንዴ የምን ማስፈራሪያ ነው ደግሞ? ቶሎ ብለሽ ከዚህ ቤት ውጪ፣ አለበለዚያ ከባድ ነገር ነው የሚደርስብሽ ምናምን፣ ብቻ ብዙ ማስፈራሪያ። ከዛ በኋላ እኔም በጣም ስለፈራው ቶሎ ብዬ ከዛ ቤት ወጣሁ። ቆይ ማን አባቱ ነው እንደዚህ የሚያደርገው? እንደዛ ከሆነማ ወደዛ ቤት አንመለስማ። በቃ ምን ማለቴ አዲሱ ቤት ቀለሙ አልቋል። ወደዛ ነው የምንገባው። እሺ እውነት? በጣም አሪፍ ነው ታዲያ። ስለዚህ አሁን ነው እንሂድ። ከዛ በኋላ እናቴን ደግሞ እንደምንም ብለን እናገኛት። እሺ ግን የማረገው ነገር ስላለ ትንሽ ታገሽኛለሽ። እሺ ወደ ቤት ገብተሽ ቆይ። እሺ ግን ልጠፋብኝ አይደለማ? አንቺ ልጅ ምን እየሆንሽ ነው እንዴ? ወድጄ እኮ አይደለም አይደል የጠፋሁት፣ ፈልጌ ያደረኩት እኮ አስመሰልሽው። እሺ በቃ አትናደድ፣ ስቀልድ ነው። እንደዚህ ሆኜ እያየሽ እንዲህ ብሎ ቀልዳለ እንዴ? እሺ ቅርታ። ቤታችሁ ያው ነው፣ እንደ ድሮ ነው። ምንም ነገር አልተቀየረም። ቤቱ እስካሁን ማሚ በምትወደው መንገድ እንደተስተካከለ ምንም አልተቀየረም። እናትህ ከምትወዳቸው ነገሮች የዚህን ስዕል ዲዛይን ነው። አንተ ደግሞ አድገህ ሳልከው። እኔ የምልህ የስዕሎች ነገር ግን እንዴት ሆኑ? ስናወራ ስለ ስዕሎች ምንም ብለኸኝ አታውቅም። ስዕል ካቆምኩ ትንሽ ቆየሁ። ያው አንዳንድ በመወስዳቸው ኮርሶች እና ቤት ውስጥ ደግሞ ያልተጠበቀ አንዳንድ ነገር ሲፈጠር በጣም ቢዚ ሆንኩና ለጊዜው አቆምኩት። ይሄማ ጥሩ አይደለም። አንተ እኮ በጣም ጎበዝ ሰዓሊ ነህ። መጀመር አለብህ። ድጋሚ ሞራል ኑሮን ለመጀመር የሚያበረታታኝ ሰው ያስፈልገኛል። እኔ እያለሁልህ አታስብ፣ በደንብ ነው ማበረታታ። እና ያለን ግን ደግሞ አሁን ትኩረታችን መሆን ያለበት ያልኩሽ ነገር ላይ ብቻ ነው። እንዴ ሰላም ያኔ ንግስት መጣ አይደል? እንዴት ነበር? አልነበረሽም አይደል? ትንሽ ግን አንድ ነገር ላስቸግርሽ ነው የመጣሁት። ምን ነው? ለአንተ የፈለግከውን ምንድን ነው? አዎ እምቢ እንደማትይኝ ያውቃለሁ። እንዲሁ መጠየቅ ስላለብኝ ነው እንጂ እኮ። እሺ ምንድን ነው? ይኸውልሽ የኔ ሚስት እዚህ ቤት እንግዳ ሊመጣብኝ ነው። ስለዚህ ወደ ቤት መሄድ አለብሽ። እንዴ የምን እንግዳ? ይኸውልሽ የኔ ፍቅር እህቴ ሊመጣ ነው። ያው እዚህ ካየችሽ ደግሞ ለእኛ ሳይነግረን ከሴት ጋር እየኖረ ነው ምናምን ትላለች። ታውቂያለሽ ደግሞ የእኛ አካባቢ ደግሞ እንደናንተ አይደለም። ባህል ወግ ምናምን የሚሉት ነገር አለ። እንዴ ፍቅር ለእናት እኮ እንደነገርካቸው ነግረኸኝ ነበር አይደል እንዴ? አዎ ግን ፍቅረኛ እንዳለኝ እንጂ አብረን እንደምንኖር አልተናገርኩማ። ይኸውልሽ ፍቅር ልትረጅኝ ይገባል እኮ። ግን በቃ እኔ አልፈልግም፣ ይከፋኛል። እንደዚህ ነገር ደግሞ የሚፈጠር ከሆነ በቃ ቶሎ መጋባት አለብን። እሺ እንገባለን የኔ ፍቅር። እሱማ መች ይቀራል ብለሽ ነው? ያው ነገሮችን ላስተካከል ብዬ ነው እንጂ። ምንድን ነው የምታስተካክለው? ሁሉም ነገር እኮ በጊዜው ነው የሚሆነው። በዛ ላይ ደግሞ ያለን ነገር ለእኛ አያንስም። ወይ ደግሞ እኔ አባብኝ ጠይቀዋለሁ። አይ እንደዛም አይሆንም።
እኔ ማድረግ ያለብኝን ነገር በራሴ ነው ማድረግ የምፈልገው። አባትሽንማ ጠይቀሽ አይሆንም። ኧረ ፍቅር፣ እኔ እኮ አብረን የምንኖርበት ጊዜ በቃ በጣም እየራቀኝ ነው። በቃ እናወራበታለን ማሬ። አሁን ግን ሂጂ እሺ። እንዴ ጭራሽ አሁን ነው እንደምሄደው? አዎ አሁን እኮ ነው እንደ ድንገት እየመጣው ነው ብላ የደወለችልኝ። አይገርምሽም እንዴ? ቢያንስ እንኳን ዛሬን ሳላድር። ኧረ በስመ አብ ምን አይነት ጉድ ነው? በእናትህ በቃ እሺ። ይኸውልሽ እኔ ምን ላድርግ የኔ ማር? እኔ ከአንቺ ጋር መኖረን እመጣላ ይመስልሻል? ድንገተኛ ሆኖብኝ እኮ። እሺ መቼ ነው ተመልሳ የምትሄደው? አንቺ ደግሞ አሁን እንደዚህ ይባላል? እህቴ ናት እያልኩሽ። ያው በፈለገችበት ሰዓት ነው መሄድ ያለባት። እንዴ በቃ ቶሎ ግን መሄድ አለባት። እሺ በቃ ቶሎ እንድትሄድ ለማድረግ እሞክራለሁ። እሺ እሺ ፍቅር፣ ግን እስኪመለስ በጣም ትናፍቀኛለሽ። እሺ እኔም የኔ ሚስት በጣም ነው ትናፍቅኝ። እሺ በያውን ግቢ፣ ምንም ዕቃ እንዳረሽ ቶሎ ውጪ። በቃሽ። ጨርሽ? ሁሉም ይዘሻል?